ተረጋጊ፣ ቀስ በይ። በዚህ ደረጃ እንድትጣይ የፈለገበት ምክንያት ምንድን ነው? አላውቅም። እኔ አሁን ማንነቱ በቃ እንዲህ እየተወዛገብኩ ነው ያለሁት። መጣ ቀን ከሰውየው ጋር ይዘውኝ ሄዱ፣ አንጠልጥለውኝ ይዘውኝ ሄዱ። ከዛ በኋላ እንዳየኸው እዛ ቤት ነው ያስቀመጡ ሲለን ማለት ነው። ለአንቺ ብዬ ፋይል ምናምን እዚህ ጋር የህግ አካል የማላስገባው ለፋይል ብዬ ነው። ይገባሻል? ለፋይል ብዬ ነው። ሄለን ምንም ክብሬን እያሳጣሽ ተረጋጊ። ማውራት ያለብን ነገር እናወራለን። ሄለን ችግር የለውም። ማውራት ያለብን ነገር እንዴት ትመታታለህ? ሰላም እንዴት ናችሁ? የኛ ማንም ሰው ለጓደኛው የሚከፍለው መስዋዕትነት ነው። ምንም አዲስ ነገር አይደለም። ከዚህ በፊት የሚያደረግኩት ነገር ነው። ግን ሁሌ ሄሉ ላይፍ ላይ ሁሌ እንደዚህ ነገር ሁሌ አዲስ ነገር ምናምን ሁሌ የሆነ ቃልል ነበር። በቃ ላይፍን አላቅም የሆነ ሚዲያ ላይ ስታወጣ በጣም ብዙ አይተህ ከሆነ ሚዲያ ላይ ያሉ ሰዎች ብዙ ጊዜ ፈተና ይበዛል ከኖርማል ሰው ይልቅ። የኛም በእርግጥ ወይ ስለማይቀረጽ ይሁን ምን ይሁን እንጂ አላቅም ብቻ የእሷ በጣም የብዙ ሰው የሶሻል ሚዲያ ላይ እና ፈተና በቃ በዚህ መንገድ ነው። ለማንኛውም እዚህ ጋር ምንም ቦታውም ደስ አይልም። ወደዛ ሂደን ማውራት እስኪ ማለት ወደዛ ሂደን እናውራ። ሄሉ ላይ በጣም ጨንቆኛል። ማለት በቃ የተፈጠሩት ነገሮች ታውቃቸዋለህ። ማለት በቃ ለሄሉ ያ ፊሊንግ ቢኖረኝም ባይኖረኝም ራሱ ያው በቃ ያለው ነገር ምናምን በቃ እኔ በጣም ውስጥ የረብሽኝ። እኔ የተካሄደ እንዳለ ግራ ገባኝ። ልጁ ማን ነው? ማንነቱ ምንድን ነው? አላማው ምንድን ነው? ታስታውሳለህ ምን ብሎ እንዳስወጣን ከቤት። ከዚህ በኋላ ሄሉ የኔ ነች፣ የኔ ሚስት ነች። በቃ ማናችሁንም አብሬያችሁ እንዳላያችሁ አንተ ስታደርግ የነበረው ነገር አይቻለሁ ምናምን ነገር ነው እያለኝ የነበረው እና በቃ እኔ በጣም ጨንቆኛል። ምን እንደማደርግ ደግሞ የሆነ ነገር እንዳናደርግ መስዋዕቷለች። እዚህ ጋር የመጣንበት ወደ ቤተሰቦቻችን ለሄሉ ሜሴጅ አድርጌላታለሁ። ማለት ሜሴጅ ያደረግኩላት ነገር ምንድን ነው እንድትመጣ በቃ ያለውን ነገር ለእናንተ ማወቅ ስላለባችሁ ምናምን ሜሴጅ አድርጌላታለሁ። ያለ ነው የእሷ ቤት ጀርባ አካባቢ ነው እና ወደዚህም ቦታ የመጣ ነው ለእሷ እንዲቀርባት ነው እና እንደምንም ብለሽ በቃ ማለት አሁን ቤት ብንሄድ ምናምን ደግሞ እሷንም ይጎዳታል የሚለው ነገር ስላለ የልጁም አላማም ስለማይታወቅ በቃ ማለት መምጣት ከቻልሽ ምናምን ብዬ አሳውቂያታለሁ እና አይ ሆፕ ትመጣለች። ያሉትን ነገሮች ግን ስቲልም ቢሆን እየተፈጠሩ ያሉት ነገሮች በጣም ነው በቃ ማለት የሆነ ከአቅም በላይ የሆነ ነገር ሁሌ ፈተና፣ ሁሌ እንደዚህ አይነት ነገር በጣም ነው የሚያስጠላው። ፈጣሪቱን ብቻ እንደምን ማምለጣ ብትመጣና እንትን ባሉን ከዛ የተፈጠረውን ነገር ብታስረዳን። ምክንያቱም እሷ ጋር የሚሆን ነገር ያለ እየመሰለኝ ለምዶ ታውቃለህ። ውጡ በቃ እኔ ሰውየው እኮ በቃ እሱ ስላስወጣን እኮ አልነበረም። በቃ እሷ መሄድ አለባችሁ ውጡ አትለን እኮ አንወጣም። እና ያ ነገር ደግሞ ጭራሽ ዲስተርብ አደረገኝ። ለምንድን ነው እሷም ያለችበት ምክንያት የሚለው ነገር በጣም ነው ዲስተርብ አደረገኝ እና እሱን ነገር ትንሽ ሰሞኑን ያለንበት ነገር ብቻ ትንሽ ያስጠላል። እስኪ ብቻ አይ ሆፕ ትመጣለች እሷ። እኔ የምለው ማለት ነው ልጁን አይደለም እናንተ ከድራማ እየሰራችሁብን ካልሆነ ማለት ነው ማንም ያውቀዋል። ልጁ ማን እንደሆነ ያውቀዋል። ድምፁ ራሱ ያስታውቃል እኮ እንዴ። ማን የምር ልዑል ራሱ ጠፍቶ ነው አልገባኝም። እኔ በጣም ለምንድን ነው መወዛገብ ምናምን እኮ አያስፈልግም። ከዛ ሲቀጥል ደግሞ አሁን እናንተ ሁለት ወንድ ሆናችሁ እሱ ለብቻው ሄሉን ነጥቋችሁ ሄደ ሲባል አይታመንም። የምሬን ነው የምላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ሄሉ ዛሬ ትላንትና እንዳያችሁት ልዑል ጠርቷት እውነቱን አውጪ ፋይል ምናምን ይጀባታለሁ። ፋይል ምን እንደያዘባት ባናቅም
አይ ዶንት ኖ አሁን ምን አይነት ጊዜ እንደደረሰን አይገባኝም። ፋይል ምናምን የሆነ ወይ ራቆታችሁን ምናምን ሆናችሁ ቪዲዮ ይዘው ፋይል ይዘናል ምናምን ይላሉ እና ምን አይነት በጣም ያስጠላ ጊዜ ነው የደረስንበት። እውነት ቤተሰቦቼ በጣም ይደብራል። እና ምን ልላችሁ ነው ልጁ ይታወቃል። ለምንድን ነው የዝክን ያክል ርቀት የምትሄደው? ልጁ በደንብ ታውቀዋለች ራሷ። ኢቨን ኮሜንት ላይ እየጻፉላት እንዴት ነው አላወቅነውም እየተወዛገብኩ ነው ምናምን። አይ ኮሜንታተሮች ራሱ እኮ እየጻፉላት ነው አይደል እንዴ? በአንድ ቀን አይደለም ይሄን ያክል ጊዜም ራሱ አይፈጅም እኮ በአንድ ቀን ነው የታወቀው። ልብሱ ራሱ አይደለም ድምፁ እሱናቱ አቋሙ ምናምን ቀርቶ ይቅርና ድምፁ ራሱ ልብሱ ራሱ ያስታውቃል ልብሱ። እና ለማንኛውም ግን ምን እየተደረገ ምን እየተካሄደ እንደሆነ ባናቅም እስኪ ዝም ብለን መጨረሻችሁ እናያለን። ግን እኔ ያሰብኩት እንዳሰብኩት ከሆነ ይሄ ትክክል አይደለም ብዬ ነው የማስበው። እስኪ እንየው እስከ መጨረሻው። በግልጽ ነገር አድርገሽ ተናገሪ፣ ምክንያቱም እኛም ግራ እያጋባሽ ነው። ስለዚህ ፕሊዝ ተረጋግተሽ፣ አሁን ካሜራው እዛ ጋር አለ፣ የተፈጠረውን ነገር አስረጂ። ምንም አትፍሪ። በቃ አሁን ከኛ ጋር ነሽ ወይስ እኛን አታምኚም ነው? ለአንቺ ብለን አለን እዛ ነገር ውስጥ የገባ ነው። በጣም ትልቅ ርቀት ሄዷል። ምን እንደሚያደርግ አታውቅም። ህይወቴን የፈለገ ይሆንኛ ከኛ ጋር ብዙ ነገር ያበላሽ ነው ያለው እንጂ አንተ ምንም አልገባም። በቃ ብዙ ነገር አበላሽቶብኛል። የምሬውና ወጥቼ ያለ ፍቃዴ እንዳወራ አደረገኝ ሚዲያ ላይ። ከዛ በኋላ ከናቲ ጋር ልጣላ አደረገኝ። በቃ ስልኬ ማውራት አልችልም። ብዙ ነገር ነው እየተደረግኩ ያለሁት። የምር ደግሞ ሄደን ይሄን ነገር ለህግ አካል እንዳይነገር እሱ ያዘብኝ ነገር እያስፈራራኝ ነው ያለው። ምንድን ያዘው ማለት? በቃ ይዛኔ ይዞኝ ሄደዋል። ከዛ በኋላ አላውቅም። በቃ ምን ማታቂ ምን ይፈጠራል? ይኸውልሽ አሁን አንድ እዚህ ጋር መረዳት ያለብሽ ነገር ማለት ነው፣ ወደ ቤትም አትሄጂም፣ ከኛ ጋር እኮ ነው የምትሄጂው። እዚህ ጋር እያንዳንዱን ነገር ለእኛም ነገሪን ሰው የሚወቀው ህግም የህግ አካል መግባት ካለበት እዚህ ጋር እንዲገባ ማለት ነው። እያንዳንዱ ነገር ምንድን የያዘብሽ ፋይል ሄለን፣ እዚህ ጋር ምንም ድብብቅ ምንም እንፈልገው ነገር የለም። የያዘብሽ እያንዳንዷን ነገር ከናቲ ጋርስ በዚህ ደረጃ እንድትጣየ የፈለገበት ምክንያትስ ምንድን ነው? አላውቅም። እኔ አሁን ማንነቱ በቃ እንዲህ እየተወዛገብኩ ነው ያለሁት። መጣ የዛን ቀን ከሰውየው ጋር ይዘውኝ ሄዱ፣ አንጠልጥለውኝ ይዘውኝ ሄዱ። ከዛ በኋላ እንዳየኸው እዛ ቤት ነው ያስቀመጡ። በጣም ነው ያሰቃየኝ። በቃ የፈለገው ይሄን ሁሉ አላውቅም። ናቲ ጋር ያለኝን ነገር እንደተውኩ ለህዝብ እንዳወራ ነው የፈለገው። በቃ ትቼዋለሁ። አላውቅም ለምን እንደዚህ እያደረገ እንደሆነ አላውቅም። በቃ ግን በቃ እኔ ግራ ገብቶኛል። ፊቱም የሆነ ማውቀውም ይመስለኛል ምናምን። በቃ እናንተ መታችሁ የዛኔ እናንተ እንዴት እንዳለ ምንም ፊቱን እሺ ልታዩ አልሞከርሽም? ልጁ በደንብ ይታወቃል። ሄሉ አቋሙ ራሱ በደንብ ነው የሚታወቀው። የምር እውነት እንነጋገር ከተባለ ይታወቃል። ከናቲን ጋር መጣላት ፋይልም ካለ እኮ ተገደሽ ነው እንጂ ወደሽ አይደለም። እውነት አንቺ እውነት ካለሽ ተገደሽ ነው እንጂ ይሄ ነገር ፈልገሽው አይደለም። አሳልፈሽ ልጁን መስጠት ነው ያለብሽ። ማንነቱ ኮሜንታተሮች ራሱ እየነገሩሽ ነው። ናቲን ለማስቀናት ብላ ያመጣችው ነው ምናምን። ኮሜንት ላይ ራሱ ኮሜንታተሮች ተመልካቾች እኮ ያውቃሉ። ታግያለሁ ግን አልቻልኩም፣ ምንም አልቻልኩም። በቃ ታውቃለህ እናንተ መታችሁ ምን እንዳደረገ ቢላ ይዟል። ሲቀጥል ደግሞ እዛም ምን የሚያክል ትልቅ ሰው ይዞ መጥቶ አይተሃል አይደል? በጣም እያሰቃየኝ ነው እና ለህዝብ ደግሞ ወጥቼ ናቲን ትቼዋለሁ ብዬ እንዳወራ ነው ያስደረገኝ። ምንም ማድረግ አልቻልኩም በቃ ማለት። ስለዚህ ይኸውልሽ አሁን አንቺ እዚህ ጋር ወደሽ ፈቅደሽ ያደረግሽው ምንም አይነት ነገር የለም። እኔ ምን አለ ሁሉም ነገር ተገድጄ ነው እንጂ ያደረግኩት እኔ አሁን በቃ እንዳይመጣ። ሄለን ተረጋጊና ቁጭ በይ። እያንዳንዱ ነገር ታውቂያለሽ፣ ሁሉም ነገር ይሄ በቃ ግራ የሚያገባ ነገር። ኧረ በኢየሱስ ዱላውን እሱ ወደ ውስጥ እንዲህ ለመጸዳጃ ቤት ስገባ ኖሮ ውጭ የወጣሁት እኮ ተረጋጊ። እስከማታ ቁጭ ልና ከዛ በሩን ዘግቶ ወጥቶ ሄዳል። ይኸውልሽ እዚህ ጋር ተረጋግቼ የተቀመጥኩት ነገር ይሄ ፋይል የሚለው ነገር አሁንም ቢሆን ጭንቅላቴ ውስጥ አልወጣም። ገብቶሻል አይደለ? እኔ ልውል ስለ ፋይሉ አትጠይቀኝ፣ በቃ አትጠይቀኝ። ልውል ምንም ይኸውልሽ ይሄ ነገር እሺ እኛን ተይው። ከናቲ ጋር ወደፊት ባሌ ትዳር ከምትይው ሰው ጋር ያጣላሻል። ከምንም ነገር በላይ እኔ ጓደኝነቴን ነው የምነግርሽ እዚህ ጋር። ስለዚህ አንተ ከምታውቀው ነገር አለ እንጂ ንገረኝ። የምታውቀው ነገር አለ? እኔ አጣርቻለሁ። እሱ ምንም ያውቀው ነገር የለም። ንገረኝ። እንተ የምታውቀው ነገር አለ? ንገረኝ። እንኳን ተኔ መሰልከኝ መጀመሪያ ላይ አውቀሽ ነው። የእውነት አንተ ነበር የመሰልከኝ።
ምን ማለት ነው? አንተ ነው መሰልከኝ እንደዛ የተጣላው ቢላ ጄሌ ሊሰካብኝ እኮ አይደለም። ዛሬ የምታውቀው ነገር አለ? እሺ የምታውቀው ነገር አለ? ካለ ለምንድን ነው አንቺ ፊልፍ ሄሎ እየቀለልሽ ነው? አላውቅም፣ በቃ አላውቅም። ምን ማሰብ እንዳለብኝ አላውቅም። እኔ ለአንቺ እንደዚህ ማድረግ እንደዚህ ነገሮች እንትን ማለት ጥፋቱ ነው አላውቅም። እኔ በዚህ ሰዓት ምንም ማስበው ነገር የለም። ስለዚህ እኔ ሄዳ በቃ እኔ ምንም አጂ አለብኝ። ሄሎ እሱ ይኸውልሽ፣ ሄሎ እናንተ ተረጋጋ ፕሊዝ። ሄሎ እሱ ምንም ነገር ሌላ አውቄያለሁ። ሄሎ አደጋ ውስጥ እየከተትኩኝ እያለ እያየሽኝ ሎሌ የምር በጣም ይኸውልሽ፣ አሁንም ቢሆን ማለት ነው አሁንም ቢሆን እዚህ ችግር ውስጥ የምትወጪው ስለዚህ ስለ ፋይል ስለሚባለው ነገር ማውራት አለብሽ። ሄሎ ኒኪ፣ እሺ ፋይል ምንድን ነው? ለህይወቴ በጣም አስጊ ነገር ነው ብላችሁ አንድ ሰው ስለሱ ነገር ማለት ነው። ልጁ በደንብ ያስታውቃል። ኮሜንታተሮች በውስጥ ራሱ እያናገሯን ነው። ግን ዝም ብላችሁ ስሩ፣ ስራ ስለሆነ ምንም ማድረግ አይቻልም እንጂ ምንም የሚያወዛግብ ነገር የለም። ኮሜንታተሮች ራሱ ናቲን ለማስቀናት ብለሽ ያመጣሽው ነው ልጅ ነው ብለው ብዙ ልጆች ጽፈውላታል። እሱ ግን እንደዚህ ህይወታችሁን እንደዚህ ነገር ባታደርጉ መልካም ነው ብዬ ነው የማስበው። እኔ ግን የመሰለኝ ምን አለ መሰላችሁ ቤተሰቦቼ፣ የሆነ ከናቲ ጋር ስለተጣለ ከዚህ ከልጁ ጋር ስትሰራ የነበረ አግባብ አይደለም እና እሱን ለማስቀናት ምናምን ነው የመሰለኝ። ለማንኛውም ግን ሄሉ ወደ ራስሽ ተመለሽ። በህይወትሽ ላይ እንደዚህ ነገር ባታደርጊ። የሚታወቅ ሰው ነው። ሴት ልጅ እንደሆንሽ መጠን ወንድ ልጅ ሲመጣ በጨለማ ራሱ መክፈት የለብሽም። አንድ በዛን ሰዓት በጨለማ መጥተው ከሆነ ወሰዱት። ለምን በር ከፈሽ? አንተ አሁን ትናንትና እንደዚህ የምታወራው ማን አንተ? እኔ ማንነት እኮ አያገባህም እኮ ያልኩህ ነው። ስታይሉን አሳየኝ። አንቺ ለምንድን ነው ከሄለን በቃ እንደዚህ የምታስገባ? ምንድን ነው አንተ እኮ የምትለፈልፉ ሲጀመር ማን ነው ይሄ? ሁለተኛ ሰው ጋር ላያችሁ አልፈልግም። አይሻ ሄለን ምን ያክል በራስ ላይ ችግር እንደፈጠርሽ ቅድም ተናገሪ ብዬሽ ነበር። እሱ ከሚወስድሽ ፋይሉ በለጠብሽ አይደለ? ፋይሉ በለጠብሽ። እንድንነካው እንኳን አልፈለግሽም። ይቅርታ ጭራሽ ይቅርታ ጠይቂዋለሽ። ምን አለ ናቲን እንደዚህ ብትፈሪሽ እንደዚህ ብትፈሪሽ ናቲን ይታቆኝ እኮ ነው። ስለሱ አንተ አያገባህም መስሎኝ ከረስኝ አንቺ በቀቀት ሁለተኛ እነሱ ሄደን እባክሽን ስለፋይሉ ተናገሪ። ታረክኛለሽ ወደዚህ ልከ እንዴ ዶሽ አረጋጋ አይ